በግዳን ወረዳ በመከላከያ ሰራዊትና በፋኖ መካከል በተደረገ አውደ ውጊያ 25 የአገዛዙ ኃይሎች መሞታቸው ተሰማ። ተከዜ ክፍለ ጦር ላይ ጥቃት የከፈተው የመከላከያ ኃይል ተመታ። በኦሮሚያ ክልል የጀት ድብደባ ተፈጸመ። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስና ቡለን ወረዳዎች በታጣቂዎች በተከፈተ ተኩስ 11 ሰዎች ሞቱ። በቲክቶክ 24 ሰዓት ተቀምጦ ፋኖን ሲሰድብ ነበር የተባለ የፖሊስ አመራር መገደሉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ማዕከላዊ አመራሩ ያወረደው ስብሰባ ተካሄደ። ፌደራል ፖሊስ አርቲስት ቴዎድሮስ ካሳሁንን የተመለከተ ያሰርኩት ሰውም ሆነ የዘረፍኩት ንብረት የለም ሲል ገለጸ። ፕሬዝዳንት ትራምፕ የግድያ ሙከራ ተደረገባቸው። ሁላችሁም በያላችሁበት የአክብሮት ሰላምታችን ይድረሳችሁ። ጤና ይስጥልኝ። ከፍሪ ፕሬስ ቻናል የዕለቱን ዜናዎች ይዤ ቀርብ ያለው ዜናዎችን የማስደምጣችሁ መልካም ሞላ ነኝ። ወደ ቀዳሚ ዜና አልፋለሁ። በግዳን ወረዳ በመከላከያ ሰራዊትና በሚኒሊክ እዝ መካከል በተደረገ ውጊያ 25 የመከላከያ ሰራዊት አባላት መሞታቸው ተሰማ። አፋብን ሚኒሊክ እዝ 303ኛ ኮር ስር የሚገኘው የ14ኛ ክፍለ ጦር አርበኞች ሚያዝያ 16 2018 ዓ.ም በግዳን ወረዳ ወይራበር ተብሎ በሚጠራው ቀጠና በፈጸሙት ተጋድሎ በርካታ የአገዛዙ ኃይል ሙትና ቁስለኛ ሆነዋል። መከላከያ ሙጃ ማርያም ላይ በመሆን ከባድ መሳሪያ እየተኮሰ በእግረኛ ፋኖ ለማጥቃት ሙከራ ያደረገ ቢሆንም ከሽንፈት አልዳንም ተብሏል። በክፍለ ጦሩ ስር የትግስቱ ሬጅመንት ፋኖች ከክፍለ ጦሩ አብሪዎች ጋር በመቀናጀት ባደረጉት ውጊያ መከላከያና ሚሊሻ ክፉኛ መመታታቸው ተሰምቷል። የብልጽግና ምርጫ አስፈጻሚ በመሆን ካርድ ለማከፋፈል መድፍና ቢኤም ታጥቆ የሚንቀሳቀሰው ወንበር ጠባቂው መከላከያ ኃይል ተመቷል። የደረሰበትን ሽንፈት ተከትሎ መከላከያ የሚሊሻ አባላትን ባልሆነ መንገድ መርታችሁ ለጥቃት ዳርጋችሁናል በሚል በዱላና በሰደፍ መደብደቡን ምንጮች ገልጸውልናል። ተከዜ ክፍለ ጦር ላይ ጥቃት የከፈተው የመከላከያ ኃይል በፋኖ ተመታ። የብልጽግና ኢትዮጵያ መከላከያ ሰራዊት በአራት አቅጣጫ በመንቀሳቀስ የአፋብን ወሎ ቤት አማራ ሚኒሊክ እዝ 303ኛ ግዙፉ አሳምነው ኮር አካል የሆነውን 30ኛ ተከዜ ክፍለ ጦር ለማፈን ያደረገው ሙከራ በሽንፈት ተጠናቋል። ሚያዝያ 16 2018 ዓ.ም በገነተ ማርያምና ማውሬ እስጢፋኖስ በተባሉ ቦታዎች ላይ የመጣው የብልጽግና ጦር በፋኖ ተመቷል። በገነተ ማርያም በኩል ከላሊበላ ከተማ፣ በሙቆሃ በኩል የመጣው የብርሃኑ ጁላ ጦር ከሚኒሊክ 3ኛ ሻለቃ ጋር ውጊያ ገጥሞ በርካታ ኃይሉ ሙትና ቁስለኛ ሆኖበታል። በተመሳሳይ በተገኝ ከተማ አድርጎ ኩል መስክ ከተማ የወረደውና ማውሬ እስጢፋኖስ ላይ ሄዶ ከሻለቃ ዮናስ ወይም ጫላ ጦር ጋር የገጠመው የ30ኛ ተከዜ ክፍለ ጦር ልዩ ዘመቻ ፋኖች አስደናቂ ጀብዱ ፈጽመዋል። በዚህ ውጊያ 22 የአገዛዙ ኃይል ከጥቅም ውጭ መሆኑ ተሰምቷል። በኦሮሚያ ክልል የጀት ድብደባ ተፈጸመ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ አበባ አብርሃም እንደገለጸው አገዛዙ የጀት ድብደባ በመፈጸም በንጹሃን ላይ ጥቃት ፈጽሟል። የአማራ አርሶ አደሮች የጀት ሰለባ ሆነዋል ያለ ሲሆን የሞቱና የቆሰሉ መኖራቸውን ለፍሪ ፕሬስ ገልጿል። የአማራ መኖሪያ ሰፈሮች ላይ ባነጣጠረው የጀት ድብደባ የሰው ህይወትና የንብረት ውድመት መድረሱን እንደሚከተለው ገልጾልናል። እሺ አመሰግናለሁ። የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሳይድ እዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር የህዝብ ግንኙነት መምሪያ ኃላፊ አበበ አብርሃም ይባላለሁ። ሰሞኑን ያገዛዙ የብልጽግና ስርዓት በኦሮሚያ ክልል በምስራቅ ወለጋ ዞን በኪረሙ ወረዳ በባጊን ቀበሌ ንጹሃንን ኢላማ ያደረገ የጀት ድብደባ እያደረገ ይገኛል። በባጊን ቀበሌ ልዩ ቦታዋ ሰጊ በምትባል ቦታ ላይ አማራ በመሆናቸው ብቻ የአማራ አርሶ አደሮች በመኖሪያ ቤታቸው ሳሉ በጀት የተጨፈጨፉ ንጹሃኖች በጀት ጭፍጨፋው ሰለባ የሆኑ 3 ማህበረሰቦች ወይም አርሶ አደሮች ይገኛሉ። ከነዛም መካከል 3 የቆሰሉ ይገኛሉ። በጀቱ ድብደባ የተጎዱት አርሶ አደሮች አንደኛ ጌትዬ ያዜ፣ ሁለተኛ ተመስኪን ያዜ፣ ሶስተኛ ጌታሰው ዘዘው ናቸው። በጀቱ ድብደባ እንዲሁም የቆሰሉት ሰዎች አንደኛ የማተው እንዳሸው፣ ሁለተኛ ከተማው እንዳለው፣ ሶስተኛ የ2 ዓመት ህፃን የሆነችው እማሙሽ ጠጋ ናት። ከዚህም መካከል በመኖሪያ ቤታቸው ሳሉ ሶስቱ 2 ቤት ያነጣጠረ ኢላማ ሀብት ንብረቱ እንዲሁም የወደመ ሲሆን
ጋማ ከብቶችም 3 የጋማ ከብቶች በጉዳቱ ሰለባ የሆኑ 3 አህዮች ማለት ነው። 4 በሮች እንዲሁ በጉዳቱ ሰለባ የሆኑ 2 ላሞች ጋር በመሆን 6 ከብቶች አብረው በጉዳቱ በጀት ተደብድበዋል። በተመሳሳይ የአማራ ተወላጆች ላይ ትኩረት ያደረገ እስር እየተፈጸመ እንደሚገኝ ፋኖ አበበ አብርሃም ለፍሪ ፕሬስ ገልጿል። አማራ መሆናቸው ብቻ ለመታሰር ብቁ ናቸው የተባሉ 120 አማራዎች ከታሰሩ በኋላ መሳሪያ ካመጣችሁ ትፈታላችሁ መባላቸውም ታውቋል። ባንክና መሰል የህዝብ አገልግሎት ለአማራ ህዝብ ክልክል መሆናቸውን አክሎ ነግሮናል። እናም እንዲሁ ሰሞኑን በኪረም ወረዳ በሃሮ 01 ቀበሌ ያገዛዙ ኃይል ባለበት ቦታ የአማራ ማህበረሰብ በጅምላ ያላንድም ወንጀል እየታሰሩ ይገኛሉ። ታስረውም ሲጠየቁ ምንም አይነት ወንጀል የለባቸውም። ከዛም ወደ ወረዳው ሂዳችሁ አንድ መሳሪያ አስገብታችሁ ነው የምትለቀቁት በማለት ወደ ይልኳቸዋል። ከወረዳው ከሄዱ በኋላ ምንም አይነት ወንጀል ስለሌለባቸው እኛ ወንጀል የለብንም አርሶ አደሮች ነን ወይም ህዝብ ነን ብለው በጠየቁ ሰዓት የእናንተ ወንጀል ምንም አማራ መሆናችሁ ብቻ በቂ ነው በማለት አንዳንድ መሳሪያ እንዲገዙ ተወስኖባቸው እስካሁን በስር እየታሰረው የጅምላ ስርዓቱ እንደቀጠለ ይገኛል። አሁን ላይ የታሳሪዎች ብዛት 120 ገደማ እየተጠጋ ይገኛል። ከነዚህ መካከል 1 አመትም 2 አመትም ሲቀጥልም 2 ወርም 3 ወርም ሰሞኑን በጅምላ 10 15 20 ላነሱም ደግሞ እየታሰሩ እየተጨመሩ ይገኛሉ። ምንም አይነት ፍትህ የለም። እስካሁን ከመታሰብ ውጭ የሚለቀቅ ሰው አናውቅም ወይም አይተንም አናውቅም። ከዛን ሲቀጥል ማህበረሰቡ አሁን ላይ ያለበት በከባድ ሁኔታ ከባድ ጫና ከባድ ስቃይ ውስጥ ይገኛል። መንገድም እንዲሁ ተዘግቶ ይገኛል። እንዲሁም ተሽከርካሪዎች በሙሉ ታግደው ይገኛሉ። ገበያም ተዘግቷል። ሲቀጥል ባንክ አገልግሎትም አማራ ተወላጅ የሆነ ሄዶ መጠቀም ወይም መገልገል አይችልም። ለምንድን ነው ብሎ ማህበረሰቡ በጠየቀ ሰዓት ምንም ፋኖ የአማራ አብራክ ክፋይ ስለሆነ ፋኖ ወደ ያለበት ቀጠና ተለካላችሁ በማለት አማራውን ከሙሉ አንዳንድ ህዝባዊ ሰርቪስ ወይም የህዝብ አገልግሎት የሚያገኘውን ከገበያም ከአንዳንድ ቦታም እንዲያገኝ ተዘግቶ ይገኛል። በቤንሻንጉል ጉሙዝ ክልል መተከል ዞን ግልገል በለስና ቡለን ወረዳዎች በታጣቂዎች ተኩስ 11 ሰዎች ሲሞቱ 2 ቆሰሉ። በግልገል በለስ ከተማ ማረሚያ ቤት ሰፈር አካባቢ ሚያዝያ 16 2018 ዓ.ም በታጣቂዎች ጥቃት የሰው ህይወት ጠፍቷል። ሚያዝያ 15 2018 ዓ.ም በተመሳሳይ 2 ሰዎች በተኩስ ተገድለዋል። እንደ ምንጮቻችን ገለጻ የተኩስ ልውውጡ የተደረገው በታጣቂዎችና በመከላከያ ሰራዊት አባላት መካከል ነው። በተመሳሳይ ዜና በክልሉ በቡለን ጎዶራሬ መከላከያና ሸኔ እየተዋጉ መሆናቸውን ሰምቷል። በዚህም የሰው ህይወት ማለፉ ተዘግቧል። በቲክቶክ 24 ሰዓት ተቀምጦ ፋኖን ሲሰድብ ነበር የተባለው ሚሊሻ መገደሉ ተገለጸ። ፋኖን በሐሰት ስሙን እያነሳ ሲያጥላላ የነበረው የአማራ ክልል ፖሊስ አድማ ብተና አባል የነበረው ምክትል ሳጅን መለሰ ምረት መገደሉን ፋኖ አስታውቋል። ህዝቡን የፋኖ ቤተሰብ ናችሁ እያለ ሲያስርና ገንዘብ ሲቀበል የነበረው ምክትል ሳጅኑ ትናንት በአፋብን ቴዎድሮስ እዝ በተፈጸመበት ጥቃት ነው መሞቱ የተነገረው። የአፋብን ማዕከላዊ አመራር ያወረደው ስብሰባ ተካሄደ። የአማራ ፋኖ ብሔራዊ ንቅናቄ ከሚያዝያ 17 ቀን 2018 ዓ.ም ጀምሮ የህዝብ ንቅናቄ መድረኮችን በማከናወን ላይ ይገኛል። በተደራጀ የፖለቲካ ስራ የአማራ ህዝብ ብሔራዊ ንቃት ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል አፋብን በተቆጣጠራቸው ሁሉም ቦታዎች እየተካሄደ ባለው የህዝብ መድረክ የተለያዩ የማህበረሰብ ክፍሎች ተሳትፈዋል። ወጣቶች፣ ሴቶች፣ አርሶ አደሮች፣ የመንግስት ሰራተኞችን ጨምሮ በብዛት የሚያሳትፈው የህዝብ መድረክ ላይ የተለያዩ አጀንዳዎች ውይይት እየተደረገባቸው ሲሆን ከመድረኩ የሚገኙ ግብዓቶች በተደራጀ መንገድ ለድርጅቱ ሪፖርት ይደረጋሉ ተብሏል። በመድረኮች የህልውና ትግሉ የደረሰበት ደረጃ፣ በትግሉ የተሳኩ ድሎች፣ የትግሉ ሳንካዎች፣ ድርጅታዊ ተግባሮች፣ የብልጽግና ምርጫና ጦርነትን ጨምሮ በርካታ ጉዳዮች ተዳሰዋል። የአፋብን ማዕከላዊ አመራር ባወረዳቸው የአሰራር መመሪያዎችና የመወያያ ሰነዶች መሰረት የተጀመረው የህዝብ መድረክ በትናንትናው ዕለት በሚኒሊክ እዝና ቴዎድሮስ እዝ ስር ባሉ ኮሮች በድምቀት ተጀምሯል። ከህዝብ ጋር የሚደረገው ውይይት አፈጻጸም እየተገመገመ ሁሉንም ባለድርሻ አካላት ማሳተፉን በሚያረጋግጥ መንገድ ተጠናክሮ ይቀጥላል ብሏል። አፋብን
በተያያዘ ዜና በዛሬው ዕለት በሰሜን ጎጃም በሚጫ ወረዳ ዳጊ ቀበሌ የአርሶ አደር መድረክ በማዘጋጀት የህልውና ስጋቱን ለመቀልበስ ጥልቅ ውይይት ተደርጓል። አርሶ አደሮቹ ህዝብን በመድፍና በድሮን እየተጠቀመ የሚጨፈጭፍን አገዛዝ ምርጫ አንመርጠውም፣ እኛ የምንታገለው በህይወት ለመኖር ነው ሲሉ ተናግረዋል። ፌዴራል ፖሊስ አርቲስት ቴዎድሮስ ካሳሁንን የተመለከተ ያሰርኩት ሰውም ሆነ የዘረፍኩትን ንብረት የለም ሲል ገለጸ። ኢትዮሪካ አልበም ከወጣ ጀምሮ በከፍተኛ ጭንቀት ውስጥ የሚገኘው የብልጽግና አገዛዝ የቴዲ አፍሮን የቅርብ ጓደኛና ምክትል ማናጀርና የህዝብ ግንኙነት ኃላፊዋን ማፈኑ ይታወሳል። በተጨማሪም ብልጽግና የአርቲስቱን ንብረት የሆነውን አቡጊዳ ስቱዲዮን ዘርፏል። ይህ በሆነበት ሁኔታና ታፋኞች እስካሁን ፍርድ ቤት ባልቀረቡበት አግባብ ፌዴራል ፖሊስ እኔ ያሰርኩት ሰውም ሆነ የዘረፍኩት ንብረት የለም ሲል ለቲክቫ ኢትዮጵያ አስታውቋል። ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም፣ እሱ ላይ የቀረበ ጥቆማ እስካሁን አልደረሰንም፣ እሱ የኛ ተጠርጣሪ አይደለም ብሏል። የፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ የተፈጸመውን ወንጀል ክዷል። ከቴዲ አፍሮ ጋር የሚገናኝ የሰራነው ነገር የለም ብሏል። የኛ ተጠርጣሪ አይደለም ሲልም አክሏል። ምክትል ኮሚሽነር ሙሊሳ ቴዲ በስርዓት እየኖረ ነው ያለው፣ በእሱ ላይ የተደረገ ምንም አይነት ነገር የለም በማለት በአደባባይ የተፈጸሙ ወንጀሎችን ክዷል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ብሏል። ስለተከለከለው መግለጫም አስተያየት ሰጠው ባለስልጣኑ መግለጫ አልከለከልነውም፣ ሚስቱ አምለሰት ሚዲያ አላት፣ ለሷ ለምን መግለጫ አይሰጥም የሚል ምላሽ ሰጥቷል። አገዛዙ ከቤታቸው የጸጥታ ኃይሎችን ተጠቅሞ ያፈናቸውንና እስካሁን ፍርድ ቤት ያላቀረባቸውን አቶ የሱፍ ያሲንና ወይዘሮ መሐሌት ሰለሞንን የመሰወር እቅድ እንዳለው አመላካች ሐሳብ የሰጠው ፌዴራል ፖሊስ በአርቲስቱ ስቱዲዮ የተፈጸመውን ዘረፋና የንብረት ውድመት እንደተለመደው ክዷል። በአዲስ አበባ ህጋዊ መልክ የያዙ ቢሮ የተቀመጡና ቢሮ የሌላቸው ስውር ኃይሎች በእኩል መንገድ እንቅስቃሴ እንደሚያደርጉና ሁለቱም በአብይ አህመድ የሚመሩ መሆናቸው እየተጋለጠ ከመምጣቱ ጋር ተያይዞ በአርቲስቱ ላይ ጥቃት እየፈጸመ ያለውን አካል ማንነት ለማድበስበስ የሚካሄደው ርቀት ተቀባይነት እንደሌለው ህዝብ ያውቃል። ይህ በእንዲህ እንዳለ የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ስቱዲዮ መዘረፉን ከድምፃዊው ቅርብ ሰዎች አረጋግጫለሁ ሲል ዶቼ ቬሌ ዘግቧል። ሚያዝያ 15 2018 ዓ.ም ምሽት የፖሊስ የደንብ ልብስ የለበሱ መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ዘገባው አመልክቷል። ስቱዲዮ ተሰብሮ አርቲስቱ ለሙዚቃ ስራው የሚጠቀምባቸው ንብረቶች መዘረፋቸውን፣ አርቲስት ቴዎድሮስ ካሳሁን ግን እንቅስቃሴው ተገቶም ቢሆን እስካሁን በደህና ሁኔታ ላይ እንደሚገኝ ዶቼ ቬሌ ዘግቧል። ቀሲስ ኤፍሬም ተክለሃና በብልጽግና ከአልሸባብ ጋር ይገናኛሉ ተብሎ ተከሰሱ። ቀሲስ ኤፍሬም ተክለሃና ከታሰሩ በኋላ ከአልሸባብና አይኤስአይኤስ ጋር ግንኙነት አላቸው፣ ተልዕኮ ተቀብለው ሽብር ለመፍጠር ተንቀሳቅሷል የሚል ክስ ቀርቦባቸዋል። አብረዋቸው ሌሎች ካህናትም መታሰራቸውና መከሰሳቸው ተሰምቷል። በአዲስ አበባ የደብረ አሚን ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ካህኑ በአገዛዙ ኃይሎች ከታፈኑ በኋላ በአልሸባብ ተልዕኮ ተቀባይነት በሐሰት ተከሰው በእስር ላይ እንደሚገኙ ተሰምቷል። ቻናላችንን በወራዊነት እየደገፋችሁ ስላላችሁ ከልብ እናመሰግናለን። ሌሎቻችሁም እንድታግዙን በአክብሮት እንጠይቃለን። መረጃዎች ይቀጥላሉ። በሰሜን ወሎ ዞን በራያ ቆቦ ወረዳ የብልጽግና መንግስት በከባድ መሳሪያ ንጹሃንን ገደለ። ትናንት ሚያዝያ 17 2018 ዓ.ም ቆቦ ከተማ አቅራቢያ ላይ መንደፍራ ሆኖ ባስወነጨፈው መድፍ ኮባ 04 ቀበሌ ቤታቸው ተቀምጦ የነበሩ ሁለት የአንድ ቤተሰብ ልጆችና አንድ ከቤቱ የተቀመጠ ሽማግሌ ህይወታቸው አልፏል። መከላከያ በቀጠናው ሁለት ቤተክርስቲያኖችን በማውደምና አንድ የ8 ዓመት ህፃን በመግደል እንዲሁም የቤተክርስቲያን ሰንበት ተማሪዎችን ማቁሰሉን መዘገባችን ይታወሳል። ከመከላከያ ሰራዊት በተጨማሪ በጌታቸው ረዳ የሚመራው ራሱን ሀራ መሬት እያለ የሚጠራው ቡድን በ05 ቀበሌ ቡኩ ኮረራው ድንጋይ ቀበሌና 09 ቀበሌ ራማ አካባቢ የሚገኙትን አርሶ አደሮች ሽርጥ ወርቅና ብር እየዘረፈ መሆኑን ሰምቷል። በተመሳሳይ ብልጽግና ኢትዮጵያ መከላከያ ሰራዊት ንጹሃን አማራዎችን በከባድ መሳሪያ ገደለ።
በሰሜን ወሎ አስተዳደር ዞን ግዳን ወረዳ 06 እና 07 ቀበሌዎች የአርሶ አደሮች የቀንድ ከብቶች በመድፍ ተጨፍጭፈዋል። የአስንቆ አበጋዝ እንስሳቶች 5 በጎች 06 ቀበሌ ላይ፣ 016 አንሳው ቀበሌ ላይ ደግሞ ከወንዳች የተወረወረ ከባድ መሳሪያ የወይዘሮ ሲሳይነሽ አለልኝን ንብረቶች አውድሟል። ከንብረት በተጨማሪ የሰው ሕይወት መሞቱን ሰምቷል። ብልጽግና በመላው ሀገሪቱ ያለውን ጦር ጠቅልሎ በማስገባት አማራውን በኢኮኖሚ በሰብአዊና በስነ ልቦና እየጎዳው መሆኑ ተሰምቷል። በሌላ መረጃ አገዛዙ ቡግና ወረዳ አይና ከተማ ላይ የፋኖ ቤተሰብ ናችሁ በሚል አፈና እስርና እንግልት እየፈጸመ ይገኛል። በሰሜን ወሎ አስተዳደር ዞን ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው የብልጽግና ካድሬ ሚሊሻ፣ ፖሊስና አድማ ብተና አባላት አማራን ለሚጨፈጭፈው ብልጽግና ታማኝ አገልጋይ መሆናቸውን ለማስመስከር የፋኖ ቤተሰቦችን እያፈሱ እያሰሩና እያሰቃዩ ይገኛሉ። እስካሁን ባለው መረጃ መሰረት አይና ከተማ ላይ የፋኖ ቤተሰብ ናችሁ በሚል ከ20 በላይ ንጹሃን አማራዎች ታስረዋል። የታሰሩበትን ምክንያት ሲጠይቁም ልጆቻችሁ ለብልጽግና እጅ እንዲሰጡና እንዲገቡ አድርጉ ማለታቸው ተገልጿል። ፕሬዚዳንት ትራምፕ የግድያ ሙከራ ተደረገባቸው። በዋይት ሀውስ የጋዜጠኞች የራት ግብዣ ላይ ተኩስ ቢከፈትም ትራምፕ ግን ጉዳት እንዳልደረሰባቸው ተገልጿል። ቅዳሜ ምሽት ፕሬዚዳንት ዶናልድ ትራምፕ እና በርካታ የአሜሪካ ከፍተኛ ባለስልጣናት በተገኙበት የዋይት ሀውስ ዘጋቢዎች የራት ግብዣ አዳራሽ ላይ ጥቃት ለማድረስ የጦር መሳሪያና ቢላዋ ይዞ የገባ ግለሰብ በሀገሪቱ የጸጥታና ደህንነት ባልደረቦች በቁጥጥር ስር ውሏል። ፕሬዚዳንቱ ምንም አይነት ጉዳት ሳይደርሰባቸው በፍጥነት ከአዳራሹ ሲወጡ ታይተዋል። እንግዶች ጠረጴዛዎች ስር የተሸሸጉ ሲሆን አንዳንዶቹ ዝግጅት ከተካሄደበት የዋሽንግተን ሂልተን ውጭ የተኩስ ድምፅ እንደሰሙ ተናግረዋል። አንድ የፖሊስ ኃላፊ ግለሰቡ ተኩስ እንደከፈተ መናገራቸውን ኤፒ ዘግቧል። አንድ የፖሊስ አባል የጥይት መከላከያው ላይ ቢመታም በጥሩ ሁኔታ እንደሚገኝ ተገልጿል። ትራምፕ የታመመ ሰው ሲሉ የገለጹት ተጠርጣሪ የ31 ዓመቱ ኮል ቶማስ አለን ሲሆን የቶረንስ የካሊፎርኒያ ነዋሪ እንደሆነ ሁለት የህግ አስከባሪ ባለስልጣናት ተናግረዋል። ግለሰቡ ጥቃቱን ብቻውን መፈጸሙንና ሌላ ሰው አብሮት አለ ብሎ ለማመን ምንም ምክንያት የለም ሲሉ የዋሽንግተን ከንቲባ ሞሬል ገልጸዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ በለጠፉት ቪዲዮ ተጠርጣሪው የደህንነት መከላከያዎችን አልፎ ሲሮጥና የደህንነት አባላት ሲከተሉት ያሳያል። በቁጥጥር ስር የዋለው ተጠርጣሪ ለመርማሪዎች ፕሬዚዳንት ትራምፕ ኢላማው እንደነበሩ መናገሩም ተዘግቧል። ሲቢኤስ በስም ያልጠቀሳቸውን ምንጮች በራት ግብዣው ላይ ከ5 እስከ 8 የሚደርሱ ጥይቶች ተተኩሰዋል ብለዋል። የዕለቱ ዜናዎቻችን እነዚህን ይመስላሉ። በፍሪ ፕሬስ ቻናል ላይ አስተያየት ካላችሁ በዋትስአፕ ስልካችን ጻፉልን፣ ይደርሰናል። እንደዚሁም በኮሜንት መስጫውን ብትጽፉልን እናነባዋለን። ስለምታደርጉልን ድጋፍ ስለ ሁሉም ነገር እናመሰግናለን። ጤና ይስጥልኝ።